ፋና ቀለማት አሁንም እንደቀጠለ ነው። አሁን ደግሞ የቤተሰብ ጥያቄያችን ላይ ነው የምንገኘው። የዛሬ የምንጠይቃቸው ቤተሰቦች ደግሞ በቅዱስ ጳውሎስ ሆስፒታል የሕክምና ተማሪዎች ናቸው። ጓደኛ ማቾችም ጭምር ናቸው። በጓደኝነት ውስጥ መልካምነትን ለሰው መኖርን በደንብ ያሳዩናልና ዛሬ ደግሞ አንድ ዝግጅት አዘጋጅተዋል። ከነሱ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛችኋለን። መልካም ቆይታ። እንዴት ናችሁ? እንኳን ደህና ቆያችሁ። እንኳን ደህና መጣችሁ። ይህ ምርኩዝ የሚያዘጋጀው ስፔሻል ዋርድ ቪዚት ነው። ምርኩዝ ኢኒሺዬቲቭ በቅዱስ ጳውሎስ የሕክምና ተማሪዎች የተመሰረተ ቡድን ነው። ከሁለት ዓመት ከምናምን በፊት ተሰብስበን ያቋቋምነው ኢኒሺዬቲቭ ነው። ሜን ዓላማው በጣም ብዙ ታካሚዎች አሉ እዚህ ሆስፒታል ውስጥ እና እነዚህ ታካሚዎች በተለያየ ችግር ውስጥ ያልፋሉ ሆስፒታል ውስጥ በሚቆዩበት ጊዜና እነሱን ድጋፍ ለመሆን ነው። ስሙ ምርኩዝ የሚለው ሰጀስት እንደሚያደርገው ለመደገፊያ ወይም ደግሞ የሚመረኩዙበት አይነት ድጋፍ ለመሆን ነው ማለት ነው የተቋቋምነው። ሶ ዋን ኦፍ እዚህ በምርኩዝ ውስጥ ከምንሰራቸው ስራዎች ውስጥ አንዱ ፕሮጀክት ጠያቂ ይባላል። አሁን እናንተ እዚህ ያተገኛችሁበት ፕሮግራሙን ያዘጋጀው ፕሮጀክት ጠያቂ ነው። ታካሚዎች ልክ እንደናንተ ያሉት ተርሸሪ ሆስፒታል ስለሆነ ጳውሎስ ለረጅም ጊዜ ነው እዚህ የሚቆዩት። በዛ ላለ ጊዜ ነው ከሌላው በተለየ ማለት ነው። ሶ እንደዚህ በሚቆዩበት ሳለ የተለያየ ስለልቦናዊ ጫና በተለያየ መንገድ ስለሚደርስባቸው እንደዚህ አይነት ፕሮግራሞችን እያዘጋጀን ታካሚዎች የመዝናኛ እረፍት የሚያደርጉበት ካለባቸው ስትረስ ጭንቀት ውስጥ ወጥተው ወጣ ያለ ጊዜ የሚያሳልፉበትን አይነት ፕሮግራም የሚያዘጋጅበት ነው ማለት ነው። ደስ ይላል በጣም። የዚህ ተካፋይ እንደሆን ስላደረጋችኝ አመሰግናለሁ። እኛም ስለመጣሽ በጣም ደስ የሚል ነበረ። የእውነት በጣም ነው የቀናውባችሁ። እንመጣል ከዚህ በኋላማ በቃ ቤተሰብ ነው የምንሆነው። በጣም ደስ ይላል። ተመልሰናል ተመልካቾቻችን። የቤተሰብ ጥያቄያችን ላይ ነው አሁንም የምንገኘው። እንግዲህ ቀደም ሲል እንደተመለከታችሁት በቅዱስ ጳውሎስ ሆስፒታል የሕክምና ተማሪዎች ጋር ነበረ ቆይታ ያደረግነው። ሕክምናን ከመስጠት ባሻገር በቃ ሰው የሚሸት ተግባር የሚሰሩ ጓደኛ ማቾችን ነው ዛሬ እንግዲህ በቤተሰብ ጥያቄያችን ለመቃኘት የመጣ ነው ማለት ነው። እኔም የዚህ ተሳታፊ ስለሆንኩኝ በጣም ደስ እያለኝ ነው። ከነሱ ጋር ደግሞ ቆይታ እናደርጋለን። ራሳቸውን ያስተዋውቁናል፣ እንዴት እንደጀመሩ በአጠቃላይ ብዙ ነገር እናወራለን። ስለ አገኘኋችሁ በድጋሚ በጣም ደስ ብሎኛል። ራሳችን አስተዋውቁን እስቲ። ከማል ጀምር። እሺ፣ ሰላም እንዴት ናችሁ? አቤኒዘር አብዮት እባላለሁ። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ውስጥ የአራተኛ ዓመት ተማሪ ነኝ። ምርኩዝ ኢኒሺዬቲቭ ውስጥ ደግሞ በአሁኑ ሰዓት በጀነራል ማናጀርነት እያገለገልኩ እገኛለሁ። ሰላም እንዴት ናችሁ? ሲፈን ደረጀ ይባላለሁ። እኔም በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የአራተኛ ዓመት የሕክምና ተማሪ ነኝ። ምርኩዝ ኢኒሺዬቲቭ ውስጥ እኔ እንደ ቫይስ ጀነራል ማኔጀርነት ወይም ምክትል ጀነራል ማኔጀርነት እያገለገልኩ እገኛለሁ። በጣም አሪፍ። በነገራችን ላይ በጣም አምሮባቸዋል፣ በተለይ ሴቶቹ። እናንተ ለምን እንዳለበሳችሁ? እሺ። ሄልዳና ነጋ እባላለሁ። የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ አራተኛ ዓመት ተማሪ ነኝ። ምርኩዝ ውስጥ ደግሞ የፕሮጀክት ጠያቂ ሄድ ነኝ። አትናቴዎስ ግዛቸው እባላለሁ። በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የአራተኛ ዓመት ተማሪ ነኝ። እንዲሁም በምርኩዝ ኢኒሺዬቲቭ ስር ደግሞ ኤክስተርናል አፌርስ ወይም ደግሞ በአማርኛው የውጭ ግንኙነት ማለት ነው አይደለ? እንደዛ እያገለገልኩ እገኛለሁ። የሜዲካል ሰዎች ብዙ ጊዜ አማርኛ እጥረት አለባቸው፣ ጽሁፋቸው አይነበብ። በዚህ አጋጣሚ እሺ፣ ለማንኛውም በድጋሚ ስላገኛችሁ በጣም ደስ ብሎኛል። ስንቀጥል እንግዲህ ጓደኝነት ያው ብዙ ሰው ጓደኛ አለው። ጓደኝነት ውስጥ ደግሞ መተሳሰብ አለ፣ ፍቅር አለ፣ መጫወት አለ፣ አብሮ ማሳለፍ አለ። ከዛ ባሻገር ደግሞ በቁም ነገሩም ደግሞ በጎ ስራ ላይ ደግሞ ጓደኝነትን ማዋል በእናንተ ደግሞ ያያየን ነውና እስቲ እንዴት እንደጀመራችሁ ንገሩን እስቲ። የጀመርነው እኛ ገና የመጀመሪያ ዓመት ተማሪዎች እንደነበርን ወይም ደግሞ በፕሪሜድ እንደምንለው እንደገባን ነበር
ወደ ክላስ በምንገባበት ሰዓት በመንገዳችን ላይ ያሉት ፔሸንቶች አንዳንድ ችግሮች እያየን ነበረ። ትንሽ የሚጨንቃቸውም ነበሩ፣ መንገድ ላይ የነበሩም አሉ፣ ምግብም መጠጥም የሚቸግራቸውም ነበሩና እነሱ ነገሮች ከታዩ በኋላ እንግዲህ አንድ ላይ ነበር ምሳ የምንበላው እና በምሳ ሰዓት ላይ እንደ ቀልድ ነው ለምን እነዚህን ፔሸንቶች እስቲ የሆነ ነገር አድርገን ብናገዛቸው ተባለና ከዛም በኋላ እንግዲህ ፎርማል ሚቲንግ ባይሆንም ኢንፎርማል በሆነ መንገድ በዌቢናር ያደረግን በፒሲ ላይ ስብሰባችን አደረግን። ከዛም በኋላ ፕሮጀክት ፕሮፖዛል ይጻፍ ተባለ። ከዛም በኋላ እንግዲህ ይህን ያህል ሆነልን ማለት ነው። በጣም አሪፍ። በዋናነት ማንሳት የምፈልገው ያው ይሄንን ስትጀምሩ እንደነገርከኝ እንዳጋጣሚ በትምህርት ላይ ምስላላችሁ አይደል? ብዙ ነገር ይገጥማቸዋል። ብዙ ሰዎች ናቸው እዚህ በተለይ ደግሞ የመንግስት ሆስፒታል ላይ ይታወቃል የሚመጡት ሰዎች ድጋፍ የሚፈልጉም ሰዎች ናቸውና የተሰማችሁን ስሜት የመጀመሪያ ጊዜ ብታጋሩን ደስ ይለናል። ሆስፒታል ውስጥ በጣም ብዙ ምናያቸው ነገሮች አሉ። በተለይ በመጀመሪያ ሰሞን ያኔ በጣም ኖቲስ እናደርገው ነበር። ልክ እንደገባን ፔሸንቶች ወይ አስተማሚዎች መሬት ላይ ተኝተው ስናይ ወይም ደግሞ የሚሄዱበት ቦታ ጠፍቷቸው ሲወዛገቡ በጣም ልብ እንለው ነበርና ያኔ በጣም ችግር እንደነበር ማየት ችለናል። ከዛ ሄደን ቀረብ ብለን ስናናግራቸው እንዳለው አትናቲ ብዙ ችግር ስናይ እስቲ ይሄንንማ እንዴት ልንረዳቸው እንችላለን? ምንድነው ዋነኛ ችግራቸው ብለን እየዞርን አስተማሚዎችንና ፔሸንቶችን መጠየቅ ጀመርን። ምንድነው በጣም የሚያስቸግራችሁ ያልና ያኔ በጣም አዲስ እንደገባን ስለነበር በደንብ ችግሮችን ልብ ብለን እንድናያቸው ፈቅዶልን ነበር። መጀመሪያ ላይ ስትጀምሩ እርግጠኛ ነኝ ከኪሳችሁ እያወጣችሁ ነበረ። ምክንያቱም እንደዚህ አይነት ነገር ሲጀመር አይደለ? አሁንም እንደዚህ ይሁን አይሁን እርግጠኛ አይደለሁም። እስቲ ንገሩኝ። መጀመሪያ ላይ ልክ ነሽ፣ ከኪሳችን እያወጣን ነው የሆነ እስከምንቋቋም ድረስ። ከዛ በኋላ ግን ሶሻል ሚዲያ ፕሬዘንስ ኢስታብሊሽ አደረግንና በዶኔሽን በተማሪውን የግቢያችን ተማሪዎች በየወሩ ቻሌንጅ አለን። 1 ብር በቀን ወይንም 30 ብር በወር የሚል ቻሌንጅ አለን እና በቃ በተማሪው ሶሻል ሚዲያ ላይ በመለቃቸው ፖስቶችና አካውንታችንን እያስቀመጥን ሰዎች በሚረዱን ቅድም እንዳልነው ዶክተር እስረፊል ሶሻል ሚዲያ ፕሬዘንስ በደንብ አለው እና እሱም ፖስት እያደረገ እያገዘን በቃ በበጎ ሰዎች ነው ያለነው እስካሁን ድረስ ማለት ነው። በጣም አሪፍ። በዋናነት የሚያስተባብረው ደግሞ አንተ እንደውን ከኛ አቃለሁኝና እስቲ በደንብ ነገሬ ደግሞ እንዳጠቃላይ ችግሮቹ በጣም ኦብቪየስ ናቸው። ሆስፒታል ውስጥ ያው ምንማረው እዚህ ውስጥ ስለሆነ ለማየት ያን ያህል አይቸግርም እና ያየናቸውን ነገሮች ግን አይተን ዝም ብለን አላልነፍላቸውም። ለምን ለነዚህ ነገር ማለት እንደ ተማሪነት አቅማችን በተወሰነ መልኩ መፍትሄ ሶሉሽን ማቅረብ እንችላለን የሚለው ሀሳብ ውስጣችን ስለነበረ ራንደምሊ እንደሱን ምግብ ላይ በነበርንበት ሰዓት ላይ ነው ሀሳቡ ፕሮፖዝ የተደረገው። ከዛ በኋላ ግን ኦፊሻሊ ከመጀመራችን በፊት we had several በጣም ብዙ የሆኑ ኦንላይን ሚቲንጎች ነበሩ። በጣም ኦርጋናይዝድም አልነበረም። የሆነ በቃ አይደል ተማሪዎች ነን፣ ያን ያህል በጣም ኤክስፒሪየንስ የሚባል ነገር የለንም በዚህ ፊልድ ውስጥም ሁላችንም አዲስ ነን ለእንትኑ ግን በቃ ታካሚ መደገፍ አለብን። ለዚህ ችግር በተወሰነ መንገድ መፍትሄ መሆን እንችላለን ብለን ስላሰብን እነዛ ሚቲንጎች ምንም ያክል እንኳን ዲስኦርጋናይዝድ ቢሆኑም በቃ ማድረግ ያለብንን ነገሮች ለማድረግ በጣም እንጠር ነበርና ብቻ አንዱ በጣም ስትራግል እናደርግበት የነበረው ነገር አሁን ሜንሽን አድርጋችሁታል ወዘ ፋይናንስ ኢሹ ነበር። ያው የምናደርጋቸው ነገሮች ከኢሞሽናል ሰፖርት ባለፈ የገንዘብ የሚጠይቁ ነገሮች ናቸውና በጣም the funny thing አሁን አቁመናል፣ ግን ላውንድሪ ሰርቪስ ውስጥ እንሰራ ነበረ። ሶ ሆስፒታሉ ለተማሪዎች የላውንድሪ ሰርቪስ አለውና የላውንድሪ ሰርቪስ ውስጥ ሪሴፕሽን ኤሪያው አለ፣ ከዛ ደግሞ ላውንድሪ የሚያጥቡት ሰዎች አሉ። ሶ ከስቱደንት ካውንስሉ ጋር ተነጋግረን ኢኒሺዬቲቫችንን ሰፖርት ለማድረግ በወር ኢትስ አክቹአሊ በጣም ትንሽ አማውንት ነው፣ ግን ብዙ ስለሆነን እንደ ግሩፕ ራውንድ እያደረግን በየቀኑ ላውንድሪ ሰርቪስ ውስጥ ተማሪውን እናገለግል ነበረ። ከዛ ካውንስሉ ደግሞ ለሱ የምንሰራበት ይከፍለናል። ያንን ክፍያችንን ነበረ ለምርኩዝ የምንጠቀመው። የሚገርም ነው። የሕክምና ትምህርት ላይ ሆናችሁ ከዛ ደግሞ ወረድ ብላችሁ ደግሞ ሌሎች ባይዘው በጣም በቃ በጣም ነው ደስ የሚል ነገር አለው።
በደንብ ትነግሩኛላችሁ ስለ ምርኩዝ። ግን እስቲ ስለ ጓደኝነታችሁ ደግሞ እናውራ። ጓደኝነት እንዴት ነው? በተለይ ደግሞ የሕክምና ተማሪ ሲኮን የሕክምና ስኩል በጣም ራፍ ነው። ውጪ ላይ እንደሚነገረው ነው ትንሽ አስቸጋሪ። አዎ ውስጥ ላለው ሰው ደግሞ እየገፋ ሲኬድ በተለይ ክሊኒካል ኢየር ኢንተርንሺፕ ላይ ሲገባ በጣም አስቸጋሪ ነውና እንዳልሽ ነው። ላይብራሪ ውስጥ ብዙዎቻችን እንትን እንላለን። ያው የሰው ፕሪፈረንስ አለ። አንዳንዱ ላይብራሪ አንዳንዱ ዶርም ውስጥ ማጥናት ይመቸዋል። ግን ላይብራሪ ውስጥ በጣም ለረጅም ጊዜ ምሽቶች ናቸው። ቤዚካሊ እኛ ጋር ብትመጡ ናይት ማለት ቤዚካሊ ኢትስ ዘ ሴም ቲንግ ነው። እንደቀን በጣም ብዙ ተማሪ ነው የምታገኙት ላይብራሪ ውስጥ ምናምን እንደቀን ነው በቃ ስትገቡ ተማሪ ምናምን ይኖራል። ብቻ በዛ ውስጥ የሆነ የነሱ ፕሬዘንስ መኖር የሌላኛው ጓደኞቻችን መኖር የሆነ እንደጋገፋለን አይነት ነገር አለ አይደል? የሆነ ሌላውም ሰው ጓደኛዬም በተመሳሳይ ነገር ውስጥ እያለፈ ነው የሚለው ነገር ስላለ ላይክ እርስ በርሳችን ተያይዘን ነው እንትንም እንደው ክላሶቻችን አንድ ላይ ናቸው። በተለይ ምርኩዝን ደግሞ ያቋቋም ነው ቤዚካሊ ተመሳሳይ ባች ነን፣ አንድ ላይ ነው የምንማረው ምናምንና ብዙ ነገሮችን አንድ ላይ ነው የምናደርገው። እንደውም እንዳልኩ ምግብ ላይ ነው ይሄም ሀሳብ የተነሳው ምናምንና ያ እንግዲህ አወር ፍሬንድሺፕ እንደዚህ አድጎ አሁን 4ኛ ዓመት አካባቢ ላይ ደርሰናል። ከዚህ በኋላ እንመረቃለን። ጥሩ እየሄደ ነው። ብቻ በጣም ድጋፉ በደንብ አለ። እርስ በርስ መደጋገፉ ስትመረቁ እንዳትረሱኝ። አንረሳ። በእናንተ ጓደኝነት ውስጥ ምን የተለየ ነገር አለው? በጎነትን አይቻለሁኝ። ከዛ ደግሞ የምታደርጉበትን መንገድ ደግሞ ምንድነው የሚያዝናናችሁ? ምንድነው የሚያዝናናን? ተሰባስቦ ወሬ ማውራት ነው የሚያዝናናን። ግን ምን አይነት ወሬ ነው የምታወሩት? አሁን ለምሳሌ ፎርማል ስብሰባ ምናምን ነገር ስናካሄድ የሆነ ሌላ ቦታ ምናምን ብትሄጂ ስብሰባ እንደዚህ ተብሎ የሆነ ሰዓት ተቆርጦለት ምናምን ነገር ነው የሚሰበሰቡት። እኛ እየተሳሳቅን የሚጠጣ ነገር እየጠጣን ለስላሳ ወይራት እየበላ ምናምን ነው የምንሰበስበውና መሀል ላይ ስራውን አንዳንዴ ረስተን ነው ሌላ ነገር እናወራለን። ዛሬ እኮ ክላስ እንደዚህ ተፈጥሮ ዛሬ እኮ እንደዚህ ሆነ ምናምን ብለን በቃ የማይገናኝ ወሬ እናወራለን። ከዛ ቆይ ፎከስ አድርጉ ስለ ስራው እናውራ እንጂ እንሰብሰብ እንጂ ምናምን ይባላል መሀል ላይ እና ጓደኝነት ማለት የሚያስፈልግ ነገር ነው። ሜዲ ስኩል ውስጥ የሕክምና ትምህርት ቤት ውስጥ ያለ ጓደኝነት አትቀጥይም። ሰፖርት ያስፈልግሻል። እንዳጋጣሚ ሆኖ እኔና እሷ ደግሞ ከአንድ ትምህርት ቤት ነው የመጣ ነው። ከዚህ በፊትም አንድ 15 ዓመት ከዚህ በፊት አንድ ላይ አሳልፈናል። ጨምሩበት። ከዚህ በኋላ ስንት ዓመት ነው የምትቆዩት? ከዚህ በኋላ አሁን 4ኛ ዓመት ነን። ገና 4 ዓመት ይቀረናል ለመመረቅ ከጳውሎስ። ስለዚህ በቃ አንላቀቅም ነው እና በቃ በጣም ተቀራርበናል። መጀመሪያውንም ያው አንድ ዶርም ሴቶቹ አንድ ዶርም ነን፣ ወንዶቹም አንድ ዶርም ናቸው ምናምን ዶርም አለ ዶርም አለ ጳውሎስ ዶርም አለ። እዚህ ኑሯችን እንዳለ እዚህ ነው የምልሽ። በቃ ላይብራሪ፣ ዶርም፣ ክላስ፣ ሆስፒታል የሆነ ተመሳሳይ ኑር ነገር ነው። ከዛ የምርኩዝ ሀሳብ ተነሳ ነው። ከዛ ግን በምርኩዝም በኩል እየተቀራረበን መጣን። ከዛም ውጭም አንድ ላይ ስትኖሪ ትቀራረቢያለሽ፣ ምንም ጥያቄ የለውም። እና በዛ መሀል እኔ እንደሚመስለኝ ከሆነ በጣም ጠንካራ ፍሬንድሺፕ ያለን ይመስለኛል። ከዚህ በኋላም ሙሉ ህይወት የሚቀጥል ከዚህ ትምህርት ቤትም ከወጣን በኋላ ሙሉ ህይወት የሚቀጥል ጓደኝነት ኢስታብሊሽ አድርገናል ብዬ አስባለሁ። ሌላ ሰው ሌላ ባች ራሱ ይቀናብናል። እንደናንተ ባች እኮ የሚቀራረብ ባች የለም እዚህ ግቢ ውስጥ። በጣም እኮ የምትቀራ ሁሉንም ነገር አንድ ላይ ነው የምትሰሩት፣ አትላቀቁም እንዴ ምናምን የሚባል ወሬ አለና አይ ቲንክ በጣም አሪፍ የሆነ ጓደኝነት ኢስታብሊሽ አድርገናል ብዬ አስባለሁ። በጣም አሪፍ ለሌሎች ተሞክሮ ትሆናላችሁ ብዬ አስባለሁኝና እናንተም የምታጋሩን ስለ ጓደኝነት ከዛ ደግሞ በዛ ውስጥ ምን እንዳገኛችሁ ባሳለፋችሁት 4 ዓመታት ውስጥ የራሳችሁ የሆነ የምትሉት ስሜት ይኖራችኋል ብዬ አስባለሁ። በጎነቱ እንዳለ ሆኖ መቀራረቡ ከዛ ደግሞ የምትሰሩት ስራ ደግሞ መንፈስን የሚያድስ ይመስለኛል አይደል? እስቲ እሱንም ንገሪኝ። ምርኩዝ መኖሩ ለጓደኝነታችን በጣም ትልቅ አስተዋጽኦ አለው። አሁን የሆነ በብዙ ምክንያት ራሱ ስራ ኖሮ ክላስ ኖሮሽ በጣም እንዳልነው ሜዲካል ስኩል በጣም ታይም ኮንሱሚንግ የሆነና ብዙ ጊዜ የሚፈጅ ነው። ከዛ ግን ይሄ ሲመጣ ማንም ምርኩዝ ላይ እምቢ አይልም። በቃ ፈተና ኖሮን ምናምን ራሱ መጥተን የምናሳልፈው ጊዜ ነውና በደም ሁላችንም ስለምንሰበሰብ በጣም ጓደኝነታችንን በጣም ያጠናክራል። በየሳምንቱ ስብሰባዎች ነበሩ። ሮብሮ ስቱደንት ካውንስል ቢሮ እንዘጋና እንዳይቆጡን ድምጻችንን ቀንሰን በደንብ ላይ በጣም እኔ የቀናውኝ ነው እንደናንተ አይነት ጓደኝነት። እሺ አትገሪ ናቲ። ያው በሕክምና ትምህርት ውስጥ እንዴት ነው ትምህርቱን ብቻውን መማር በጣም ነው የሚከብደው ብቻውን በራሱና ያለ ጓደኝነት
በጣም ይከብዳል። አይገፋም። ምንም ጥያቄ የለውም። ከሃይ ስኩል የምናውቀው ጓደኝነት አለ፣ ከሃይ ስኩል በኋላ ደግሞ የምናውቀው ጓደኝነት አለ። ይሄ ለየት የሚለው ብቻችንን ነው የምንሆነው። አብዛኛው ነገር ከቤተሰብ ጋር የምንለያይበት ጊዜ ነውና የተለያየ የህይወት አጋጣሚዎች ይኖራሉ። ስለዚህ በነዛ መካከል ውስጥ ጓደኝነት ትርጉሙም እየተለወጠ ይመጣል። ብዙ ነገርም እየተማማርንበት ይመጣል። በስራ መካከል የሚያጣላን ነገር አይኖርም። ሀሳብ ልዩነት ይኖራል። ምክንያቱም ሀሳብ ብዙ አይነት ሀሳቦች አሉ። እንደየመልካችን ይለያያል ሀሳቦች። በትክክል እና ሀሳቦች ልዩነት አላቸው። ግን ስቲል እንደዛም ሆኖ መጨረሻ ላይ ለምርኩዝ ነው መጥቀም የምንፈልገው እኛ እና ሀሳባችንን በነጻነት የምንገልጽበት ቦታ ነው። ማንን የሚፈራበት አይደለም። ይሄ ኦክወርድ የምንለው ሲቹዌሽን የምንፈጥርበት ነገር አይደለም። ሁላችንም ተግባብተን ተዋደን የምንሄድበት ነው እና እንግዲህ በጣም አሪፍ አጋጣሚ፣ ጥሩ ስራ የምንሰራበትም ጓደኝነታችንም የጠነከረበት ፕሮጀክት ነው ማለት ነው። ስለ ፕሮጀክት ካነሳችሁ አይቀር ቀደም ሲል ኢቨንቱ ላይ እየሰማሁ ነበርና ምርኩዝ 3 ፕሮጀክቶች ከዛ በላይም ሊሆን ይችላል። ፕሮጀክት ጥቆማ ነው አይደለ? ጠቋሚ፣ ከዛ ደግሞ ፕሮጀክት መድኃኒት እና ፕሮጀክት አራግዙኝ። እሺ። እና በብዙ መልኩ ነው የምትደግፏቸው። እስቲ ስለ ፕሮጀክቶቹ ንገሩ። በመጀመሪያ የጀመርነው የፕሮጀክት ጠያቂ ነው። ጠያቂ ምንድነው? በየሳምንቱ አንድ ዋርድ እንመርጥና አንድ ክፍል ሄደን ፔሸንቶቹን እንጠይቃቸዋለን። ምግብ፣ ውሃ፣ መጠጥ፣ አንዳንዴም ፍራፍሬ እያደረግን ነበረ የምንጠይቀው። በዛ ውስጥ ያየነው ምንድነው እንዴት ነው ይሄ ከምግቡ ከመጠጡ ባለፈ እነሱ ኢሞሽናሊ ሰው አለን የሚለውን ነገር ሲያዩና ሲደሰቱ በጣም ይሄ ነገር እንዴ እውነትም ያስፈልጋል ማለት ጀመረና ስንቀጥል የመድኃኒት ችግር በጣም አጋጠመን። እንግዲህ እነዛን ፔሸንቶች ባለን በጀት ነው ያለን ትንሽ በጀት ነው። ስለዚህ ለምግብና ለመጠጥ ብቻ ነው የሚደርስልን። ከዛን የመድኃኒትና ይሄ የምርመራ እንትኖች ከጳውሎስ ውጭ የሚሰሩ አሉ። እነሱ ደግሞ ዩዥዋሊ ውድ ናቸው። ስለዚህ ለነሱ ደግሞ እዛ ጋር ችግር እንዳለ ሲገባን አንድ ፕሮጀክት መድኃኒት ብለን አመጣን ማለት ነው። ቀጣይ የሚሆነው ጠቋሚው ነው። ጠቋሚው እንግዲህ ጳውሎስን ካያችሁት በጣም ሰፊ ነው፣ ለእኛም ግራ የሚያጋባ ነውና ስለዚህ እዚህ ቦታ ሂዱ፣ እዚህ ቁጥር ሂዱ ሲባሉ የመደናገርና ጊዜ መፍጀት ነገር ይኖራል። ስለዚህ እሱን ለመቅረፍ ዩዥዋሊ እኛ የምናደርገው ክረምት ላይ የሃይ ስኩል ተማሪዎችን ቮለንቲር እናወጣና እነሱን አሰልጥነናቸው ቁጥሮቹ የት እንዳሉ ነገራቸውና እነዛ ፔሸንቶች ደግሞ ግራ በሚገባባቸው ወቅት እነሱን ይጠይቋቸዋል፣ ወዴት እንሂድ ብለው ማለት ነው። እነዚህን ያሳያቸዋል ማለት ነው። በተጨማሪ ፕሮጀክት ጠያቂ ላይ በየሳምንቱ ሁሌ ከማድረግ በላይ የህፃናት ጋር እንሄዳለን። ህፃናት ጋር አንድ ክፍል ሄደን እነሱ ጋር ተጫውተን ብንወጣ ሌሎች ክፍሎች አሉ እነሱ ጋር ደግሞ መድረስ እንዳለብን ስለተሰማን የፔዲያትሪክሱን ዋርድ ወይም ደግሞ የህፃናትን ዋርድ አንድ ላይ ሰብሰብ እናድርገው ብለን ወሰንን ማለት ነው። ምክንያቱም ህፃን ናቸው ይጓጓሉ እና እንደዛ አድርገን መጠነኛ ድግስ አድርገን መጫወቻ እንሰጣቸዋለን። ምግብ አለ፣ መጠጥ አለ። ደስ የሚል ጊዜ እናሳልፋለን ከነሱ አይደለ? በትክክል እነሱ በየ4 ወሩ ወይም ደግሞ በየ3 ወሩ እንደ አቅማችን እናረጋለን ማለት ነው። 3 አመቱ ነው አይደለም? 1 አመቱ ነው አይደለም? 2 አመቱ ነው? የሚቸገሩ ይመስለኛል የህክምና ባለሙያዎች። ምክንያቱም የመድኃኒት እጥረት ያለባቸው ሰዎች ሊመጡ ይችላሉ፣ ኪሳቸው ባዶ ሆኖ ተቸግረው እና ለሁሉም ደግሞ ያንን ማድረግ አትችሉም እና ያ ስሜት እንዴት ነው እስቲ ንገሩ። በጣም ነው የሚከብደው ነው ለመናገር። አሁን እኛ ክሊኒካል ገና አልገባን ማለት በደንብ ወደ ሆስፒታሉ ገብተን ከፔሸንቶች ጋር በደንብ ኮንታክት አላረግንም። በትምህርቱ ገና አሁን ከ1 ወር በኋላ ነው እሱን የምንጀምረው። ግን ጓደኞቻችን አሁን ቅድም ያያችኋቸው ኢንተርኖች ምናምን ይነግሩናል። አንቺ እንዳልሽው ይሄ የመንግስት ሆስፒታል ነው፣ ቴሪሸሪ ሆስፒታል ነው። ከሁሉም ባክግራውንድ የመጣ ፔሸንት ነው የሚመጣው። አቅም ያለውም ፋይናንሻሊ አቅም ያለውም ይመጣል፣
አቅም የሌለውም ይመጣል እና አቅም የሌላቸው መንግስት በተቻለ መጠን በጤና መድን ይረዳል። ግን ደግሞ ሁሉም ጤና መድን የላቸውም፣ ያላቸውም ሁሉንም ነገር አይሸፍንላቸውም እና በቃ ለኛ ወይም ለአንዳንድ ሰዎች ርካሽ ወይም ደግሞ ብዙ ገንዘብ ማውጣ መስሎ የሚታየን ነገር ለአንዳንዱ በጣም ከአቅሙ በላይ ይሆንበታልና በጣም ነው የሚያሳዝኑሽ። እና ብዙ ኢንተርን ጓደኞቻችን ምናምን አንዳንዴ ከኪሳቸው አውጥተው ራሳቸው የሚሸፍኑት ይኖራል። ግን ሁሉንም መሸፈን አትችልም። በጣም ብዙ ታካሚ ነው እዚህ ሆስፒታል ውስጥ የሚመጣውና ማለት ይጨንቃል። ሌላ ምንም ማለት አልችልም። ስታያቸው በጣም ነው የሚያሳዝኑት። በጣም ተቸግረው ቀርበሽ ስታዋሪያቸው ምናምን እኔ እንደዚህ ቸክሮኝ ይሄን ያክል ገንዘብ ምናምን ብሎ ይነግሩሻልና የተቻለሽን ትረጃለሽ። ግን አንዳንዴ በተማሪ አቅምም ብዙ ነገር አይደረግም አይደለ? ለዛ ነው ምርኩዝን እንደ አንድ ሀሳብ እሱ ቅድም እንዳለው ፕሮጀክት መድኃኒት ብለን በጣም አስፈላጊ ፕሮጀክት ያቋቋም ነው ማለት ነው። ስለዚህ ምንድነው የሚያደርጉት? ቅድም እንዳለው ኢንተርኖቻችን አሁን በቃ እጃቸው ለምደዋል። ወዲያውኑ ስልካቸውን አውጥተው ለምርኩዝ ደውሉ እኛ ጋር ይደውላሉ እና ይደወላል ምናምን እንደዚህ አይነት ፔሸንት እዚህ ዋርድ ውስጥ በዚህ ምክንያት ታመው መጥተዋል፣ ይሄ መድኃኒት ወይም ይሄ ዳያግኖስቲክ ቴስት ያስፈልጋቸዋል ይባላል። እኛ በጀታችንን አይተን ብዙውን ጊዜ ወይ ሙሉን እንሸፍናለን፣ ካልሆነም ደግሞ የሆነ ያክል ፐርሰንቱን ከቨር እናደርጋለን ማለት ነው። እና አሁን በቃ ደስ በሚል ሁኔታ አትሊስት የሆነ በእኔ ሀሳብ የሆነ ዲፍረንስ እያመጣን ነው ብዬ አስባለሁ። ለኔ የሆነው በጣም ብዙ ነገር ነው። ይሄ ነው አልልም። እስከ ቤት ድረስ መተው ለምሳሌ ይሄንን ስወልድ ምንም ነገር አልነበረኝም ማለት እዚህ 4ኛ ፎቅ ነበር የተኛችሁ በዛን ሰዓት። ሌላ 2 ልጆችም አሉኝ እና ለነሱ ሁሉ እኔ በቃ እግዚአብሔር ነው ሰው ሳይሆን እግዚአብሔር አገናኘኝ ብዬ የማስበው እና እዛ እናቶች ጋር ነበር እኔን ያስተኙኝ። እሷ እዚህ ታማለች። የኔ ምጥ እዚህ ሲመጣ ደግሞ እነሱ ናቸው መድኃኒት በሙሉ የቻሉት። ብዙ ነገር አድርገውልኛል ከትንሽ እስከ ትልቅ ድረስ ማለት ነውና በዚህ አጋጣሚም የሆስፒታሉን ማናጀሮችም እነሱ ባይፈቅዱልን እንደነዚህ አንሆንምና አሉ ሐኪሞችም። በዚህ በኩል ደግሞ ማመስገን የምፈልገው ደግሞ ዶክተር ይከበር፣ ዶክተር ሙሉ እና የሆስፒታሉ እንዳለ ስማቸው ማላቃቸውም አሉ ከነሱ ጋር ሆነው በጣም እንትን ብለውናል። ምርኩዞች በዚሁ ቀጥሉ ነው ማለት። ስላገኛችሁ በጣም ደስ ብሎኛል። ከልል የምትሉ ደስ የምትሉ ጓደኛ ማቾች ናችሁ። ጓደኝነትን በጣም በቃ ደስ በሚል ሁኔታ ያየሁበት ነው። በጎነት ተጨምሮበት ፍቅር፣ መተሳሰብ ከዛ ደግሞ ለሌሎች ማሰብን በእናንተ ጓደኝነት ውስጥ አይቻለሁ። ስላገኛችሁ በጣም ደስ ብሎኛል። ከዚህ በኋላ ጓደኛ ታረጉኝ እናረጋለን። ቤተሰብ ነው የምንሆነው። እሺ፣ በጣም ነው የምናመሰግነው። እንግዲህ የቤተሰብ ጥያቄያችን ምክንያት አድርገን በቅዱስ ጳውሎስ ሆስፒታል የሕክምና ተማሪዎች በበጎ አድራጎት ላይ ያለ ጓደኝነትን ለመቃኘት ነበር የመጣ ነው ማለት ነው። በጣም ደስ የሚል ጊዜ ያሳልፈናል። ምርኩዝ ይባላል ፕሮጀክታቸው። መደገፍ ከነሱ ጋር ማገዝ የምትፈልጉ ማንኛውም በየትኛውም የስራ ዘርፍ ላይ ያላችሁ ሰዎች ማገዝ ትችላላችሁ። የቤተሰብ ጥያቄያችን በዚህ ያበቃል። የፋና ቀለማት ይቀጥላል። መልካም ቆይታ።